ማርያም እያስጠላኝ ነው ነገር ይሄ ከኔ በፊት ከአንድ አመት በፊት ስታወራው በቃ ብዙ ነገር በህይወቴ ደግሞ እንደዚህ እንደተጫወተች ይጫወትብሻለሽ። ኬት ነው ይሄን ነገር አሳይሻለሁ። እኔ አንቺ እኔ ላይ እንደዚህ ሙድ እንዳያሽ እንደዚህ እንደቀለድሽብኝ እንደዚህ እንዳጃጃልሽኝ ሰራልሻለሁ። ነገር እኔ የድራማ ፍቅረኛሽ ነኝ ወይስ እንዴት ነው ነገሩ? እኔ ቀመጠሽ ነኝ እንዴ? ፕሊስ ማርክ ፕሊስ አይደለም አስፈላጊ ቃል እኔ በእኔ ህይወት አንድ ሰው መጥቶ የኛን ህይወት ረብሾት የሚያቅሰው የለም። እዚህ ጋር ነገርን መሸፋፈን ምን ነገር አይደለም። ይሄንን ብቻ በይኝ የለኝም ኖሮኝም አያውቅም ብለሽኛል አለሽ። በቃ አመሰግናለሁ። ይሄን ነገር ብቻ ነው ካንቺ የሚፈልገው። ሌላ ነገር እንድታወሪ ሌላ ነገር እንድታመጪኝ ነው አልፈልግም። ሰላም እንዴት ናችሁ ቤተሰቦች? አለው እኔ ደህና ነኝ። እርግጠኛ ነኝ ታስታውሱኛላችሁ ብዬ አስባለሁ። የቤዚ እህት ነኝ። ያው ዛሬ በዚህ መልኩ የመጣሁት ትንሽ የሰማሁት ነገር ደስ ስላላለኝ ላዋራቸው ፈልጌ ነውና በእርግጥ እኔም ብዙ ጊዜ የተከታተልኳቸው አልነበረም፣ አልዋሻችሁም። ስራም ቢዚ ነበርኩኝ ምናምን እና ሰሞኑን ነው ያየው የነበረው የተፈጠረውን ነገር። ማርክ ከመሬት ተነስቶ ነው እንደዛ ያለው ለማለት በጣም ይከብደኛል። እና እህቴንም አግኝቻት አላውቅም እና ሁለቱንም ዛሬ አግኝቻቸው ላወራቸው ነው እዚህ የመጣሁትም እነሱንም እየጠራኋቸው ያለሁት። አክቹአሊ ቢዚን ነው አስቀድሜ የጠራሁት ቢኮዝ ያው ከእህቴ ልጀምር ብዬ ነው ያለውንም ነገር ለመረዳት ትዋሸኛለች ብዬም ደግሞ አላስብም፣ ትነግረኛለች ብዬ አስባለሁ እና ያለውን ነገር ልጠይቃትና ምን እንደተፈጠረ በመሀላቸው እሷን ከተረዳሁኝ በኋላ ማርክም ይመጣል። ከዛ የሁለቱን ችግር ለመፍታት ነው ዛሬ የመጣሁት። ያው አብዛኞቻችሁም እንዳላችሁኝ ብዙ ነገር እንዳስተካከል ትመክሩኝ ነበረ ምናምን። አክቹአሊ እኔ ያው እህቴን ደህንነት ለመጠበቅ ለሷ የተሻለ ከማሰብ ነው ሁሉንም ነገር የማደርገውና ዛሬም ሲፈጠር ምንም ደስ አይለኝም። ማለት በጣም አዝኛለሁ፣ ቅር ብሎኛል። ማርክ ምን ያህል እንደሚወዳት አሳይቶኛልና በጣም ነው የሚወዳት። ቤዚም ደግሞ እንደዛ ዋጋ የከፈለችለት ፍቅሯ ደግሞ እንደዚህ በተራ ነገር ሲቋጭ ማየት እንደ አንድ እህት አልችልም። ምክንያቱም ታናሽ እህቴ ነች፣ በጣም ነው የምሳሳላት። እኔ ምን አይነት ስሜት ውስጥ እንዳለች አላቅም። በዛ ራሱ በጣም ተሰምቶኛል። እንደዚህ አይነት ስሜት ውስጥ ባለች ሰዓት ከጎኗ ባለመሆኔ በጣም ተሰምቶኛል። ግን ያ ምንም አያደርግም። ዋናው የነሱ ፍቅር ነው መቀጠል ነውና ዛሬ እዚህ የተገኘሁት ሁለቱንም ጠርቼ ችግራቸው ምን እንደሆነ ጠይቃቸዋለሁኝ። ከዛ ከሁለቱም ለመረዳት ማርክ ምንም ሊናገር ፍቃደኛ አይደለም። ቪዲዮ ላይ እንዳያችሁት ከሆነ ነው። እስቲ አሁን በየግል መጀመሪያ ላውራቸውና ከዛ በኋላ አገናኝቼ ምን እንደተፈጠረ ለመጠየቅ ሞክራለሁ። እና ዛሬ የመጣሁት ለዚህ ነው። እናንተም ታግዙኛላችሁ ያስባለሁኝ ቢኮዝ ሁላችሁም ቤዚና ማርክን በጣም ነው የምትወዷቸው። ኮሜንት ላይ ምናምን ያለውኝና ይሄ ፍቅር እንደዚሁ ሲቋጭ ማየት ማናችንም እነሱን የምንወዳቸውን ሰዎች አያስደስተንም። በተለይ ቤተሰብ ለልጁ ምንም ጊዜ ጥሩ ነው የሚመኘው፣ ጥሩ ነው የሚያስበው፣ የተሻለ ነው የሚያስበው። ስለዚህ እኔ ደግሞ እንደ ታላቅ እህት እንደምትሳሳ እህት ቤዚ እንደዚህ ሆና ማየት በጣም ነው የሚከብደኝ። እርግጠኛ ነኝ ያለችበት ሁኔታ በጣም መጥፎ ነው የሚሆነው። አልዋሻችሁም፣ አላየዋትም፣ አላገኘዋትም። ቤቷ ከገባች ጀምሮ ያው ታውቃላችሁ ተለያይተናል። እኔም የራሴ ሩጫ አለ፣ ቤተሰብም ጋር በብዙ እንትን የምለው ነገር አለ እና አላገኘዋትም። እርግጠኛ ነኝ ግን ሰዓት ደህና ትሆናለች ብዬ አልጠብቅም። አላቅም እንዴት እንደማገኛት ራሱ አላቅም። ብቻ እስቲ ለማስተካከል እሞክራለሁ። ያው እንደ ታላቅ እህት ነገሮችን ለመፍታትና ለማስተካከል እሞክራለሁ። አላቅም ጨንቆኛል። እኔ እንደዚህ አይነት ነገር ላይ ኢቭን ብዙ እንትን አይደለሁኝም፣ ግን ምን ማለት እንዳለብኝ አላቅም። ብቻ ያው ጠይቄ ጀምራለሁ ብዬ ነው ያሰብኩት ምንድነው የተፈጠረው የሚለውን እና ቤዚም ማው መታለች መሰለኝ። የኔ ውድ የኔ እናት ቤዚ የኔ ቆንጆ እህት ተናነሽ ምን ሆነሽ ነው እንደዚህ ተቆሳቁርሽ? የኔት አውቃለሁ እኮ እንደዚህ ልትሆኝ እንደምትሽ። እሺ ቢያንስ ለምንድን ያልደወልሽልኝ? ከቤት መውጣት እኮ አልፈልግም።
ችግር የለውም። ዛሬ ጠራውሽ ላይሽ ነው እኮ ላገኝሽ ፈልጌ። ቤት አትመጭም? ምንድነው የተፈጠረው? እሺ ቢያንስ ንገሪኝ። ኧረ አሞኛል ትንሽ ለዛ ነው። መታመም ብቻ ነው? እሺ ከማርክ ጋር የተፈጠረውን ነገር ንገሪኝ። ምንድነው የሆናችሁት? እዚህኛው ነው ስለሱ ማውራት አልፈልግም። አይደለም እንደዚህ አይባልም። የኔ ቆንጆ ልሽ በመሀል ፍቅር መሀል ግጭት ያለ ነገር ነው አውቃለሁ። ሁሌ ሰው እንኳን ሁለት ሀሳብ ያለበት ቦታ ላይ ነገርና እግርም ይጋጫል አውቃለሁ። ግን ምንድነው የተፈጠረው ነገር? ክፍተት ከተፈጠረ በዚህ ነው የሚቀጥለው። ማንም ሰው ያውቃል። ኢቭን በቃ እኔ ላንቺ መናገር ካለብኝ እኔ ምንም የምነግርሽ ነገር የለም። ገብቶሻል አይደል? እኔ ምንም ያጠፉት ነገር የለም። በምን እንደዚህ እንደሆነ በቃ ከመሬት ተነስቶ ኢቭን አዲስ አበባ እንዳልነበርኩ ታውቂያለሽ። በቃ ነገራችኋለሁ። እዚህ አልነበርኩኝም፣ ወጥቼ ነበረ። ግን ደግሞ ከዛ ስመለስ በቃ ምን ይፈጠር ምን አይፈጠር እኔ ማውቀው ታሪክ የለም። በቃ ባህሪው ተለወጠ። ከመሬት ተነስቶ እንለያይ። እኔ እዚህ ነገር ውስጥ ላንቺ እንድትገቢ አልፈልግም። ማርያም ነው የምሬ ነው። ገብቶሻል አይደል? ምክንያቱም በቃ እሱ ፍላጎቱ እኔ አንድና አንድ እኔ የእሱን ፍላጎት ማክበር እፈልጋለሁ። ግን ደግሞ እያቀረበ ያለው ፍላጎቱ በጣም የሚያስጠላ ፍላጎት ነው። በቃ ከኔ ጋር መለያየት ነው የሚፈልገው። እኔ ለምን እንደዚህ የሆነ እያለ ለምን እንደዚህ እያሰበ እንዳለ በቃ እኔ አላቅም። እኔ ያጠፋሁት ነገር ኖሮ እንዲህ ነው ባልኩኝ ኖ አይ እሱንም ስለጠራሁት ቤትሽ ደግሞ እሺ ብሎ አይመጣም ታውቂያለሽ። እና ቤዚ ልሰማሽ እየሞከርኩኝ ነው፣ ግን ምንም ነገር የተለየ ነገር አልነገርሽኝም። እኔ እዚህ ጋር የመጣሁት የተለየ ነገር ካለ ለመስማት ነው። እና ምንም የምናገረው ነገር እኮ የለም። ገብቶሻል አይደል? ምንም ላወራው የምችለው የተለየ ነገር የለም። በቃ እንዲህ ነው ብዬ የምናገረው ነገር እሺ ማርክ ከመሬት ተነስቶ ነው እንደዛ እየሆነ ነው የምትይ? እኔ እኮ እየሆነ ነው ሳይሆን ምን እንደሆነ እኔ አላቅም። በቃ ምን እየተፈጠረ እንደሆነ እኔ አላቅም። ለመጠየቅ አልሞከርሽም? ቢያንስ ምንድነው ያጠፋው ጥፋት? ምንድነው የተፈጠረው ነገር ማለት ከመሬት ተነስቶ ነው ማርክ እንደዛ ሲሆንልሽ የነበረ ማርክ ማለት ነው። እንደዛ ከቤተሰብሽ ጋር ስንት ጦርነት ውስጥ ገብቶ የነበረ ልጅ ዛሬ ከመሬት ተነስቶ ነው ብትይ የማይዋጥ ነገር ነው ማለት ለሰሚው አይመችም። እኔም እኮ ያልኩኝ እኮ አይደለም። ገብቶሻል አይደል? እኔም እኮ የሆነ ነገር ያ እንዳለ እኮ ይገባኛል። ግን ደግሞ ያንን ነገር እኔ አላቅም። እኔ በምን አይነት ቋንቋ ልናገር? እኔ ማለት ማን ነው የሚረዳኝ? ምን ብዬ ላውራ? በቃ እኔ ማቆ ነገር የለም። ከስር ውስጥ ንገሪኝ። መጀመሪያ ላይ ምን ተፈጠረ? ምን አፕን አረገ? ምንድነው ያወራችሁት ነገር አለ ወይ? በትንሽ ነገር አለመግባባት ተፈጥሮ ነገር ያንን አለመግባባት በቃ ትቻለሁ። በቃ ኢቭን የምናደርገው ነገር ነው እሱም ፕራንክ በቃ ያ ያለ ነገር ነው ብለን አልፈናል። ከዛ በኋላ ግን ምንም በቃ እየተፈጠረ ያለውን ነገር ከአዲስ አበባ ሄድኩኝ 10 ቀን ይሁን 1 ሳምንት መሰለኝ አልነበርኩም እዚህ። ከዛ ስመለስ ከኔ ጋር መለያየት ነው በቃ ኢቭን እኔን ሳይናገረኝ እኔን ምንም ሳያማክረኝ ቪዲዮ ላይ ወጥቶ ከሷ ጋር ያለኝ ነገር ወቅታል። ከሷ ጋር እና ወንድም ነኝ በቃ ስታስቢው ግን ከመሬት ተነስቶ ነው እያልኩኝ አይደለም። የሆነ ነገር አለ ያ ግን ምንድነው እኔ ማላቅም። በቃ ለማወቅ ሞክረሻል? እሺ ቢያንስ ኧረ እኔ በቃ እህቴ ደከመኝ እንዴ ነው ሰለች። እንደዚህ ራስሽን ከምትጎጂ በንግግር መፍታት መጀመሪያ መነጋገር አይቀርም? እሱ ደግሞ ተናዶ ከሆነ አንቺ ነሽ እዚህ ጋር የተሻለ ነገር ማሳየት ያለብሽ። ሲያናገረኝ እኮ ነው እኔ ኦኬ እሱ ለማናገር እየሞከርኩ ነው። እኔ ወደሱ በመቀርብበት ሰዓት እሱ ከኔ እየራቀ ነው ያለው። እኔ እሱ ላወራው ስፈልግ እሱ እኔን እየገፋኝ ነው ያለው። እኔ ከዚህ በላይ ምንም ላደርግለት አልችልም። በቃ በግድ የኔ ካልሆንክ አልኩት እኮ በቃ እኔ ካንተ ጋር ነው መሆን የምፈልገው ብያለሁ ከአንዴም ስንት ጊዜ። ግን እሱ አልፈልግም እያለ ነው። እኔ ምን እንደ አስሬው ቤቴ ላስቀምጣው ነው? እኔ እንደሱ እያልኩሽ አይደለም። አንቺን ቅድሚያ የጠራሁሽ ለምን እንደሆነ ታውቂያለሽ? ቢዚ አንቺ እህቴ ነሽ። ቢያንስ ለኔ ምንም ነገር አትደብቂኝም ብዬ አስባለሁ። እና እሱ ሲመጣ አሁን ይመጣል። ጠርቻለሁ፣ አብሬ ላዋራችሁ ፈልጌያለሁ። እሱ መጣ አሁን ጭቅጭቅ እሱ ምንም ነገር አይናገርም። ምን ይላል? እስከመጣ ድረስ ምንም ጭቅጭቅ አይፈጠርም። መነጋገር እንችላለን ብዬ አስባለሁኝና ቅድሚያ የምትነግሪኝ ነገር ካለ ነው ቅድሚያ አንቺ ነው የጠራሁሽ። እኔ ምን አድርጌው? እኔ ምን ኖሮ ልናገር? እኔ በቃ ግራ እየገባኝ ነው። ነው ወይ አይደለም? አዲስ አበባ ማለት ነው እንደጠፋ ነው ማለት እሱ መጥቶ ያልሰማሁት ነገር ኖሮ ብሰማው ቢዚ በጣም ነው ማዝነው። እንደ እህት ሸፍኝልሽ ላሳልፍልሽ የምችለው በቃ ይቅር በላት በዚህ ነገር ነው ተረዳት ልልሽ የምችለው እሱ መጀመሪያ ስትነግሪኝ ነው። ለዛ ነው የጠራሁሽ። ቢዚ ተረድኝ እባክሽ ምንም ነገር እንዳልሰማ እሱ መጥቶ መጥፎ ነገር እንዳልሰማ ፕሊዝ፣ እማላቅሽ እንዳይሆን። እኔ ማለት በቃ እየገባችሁኝ አይደለም። ማንም ሰው እየተረዳኝ አይደለም። ለምን ነው የማይገባችሁ? እኔ ጋር ምንም ነገር የለም። በቃ እኔ ምንም የማውቀው ታሪክ የለም ካልኩ የለም ነው በቃ። የምታውቂው ታሪክ ሳይኖር ምንም ለመረዳት ደግሞ ሳትሞክሪ ቁጭ ብለሻል። ይሄን እንዴት ነው እንዳምን እየጠበቅሽ ምን እንዳደርግ ነው እህቴ? ለማናገር ሞክርኩኝ አይደለም። እሱ ይምጣና ምን እንሰማለን እህቴ።
እኔ እኮ አንቺ ጉዳት ነው አሁን የሚታየኝ። እንደዛ መስዋዕት የሆናችሁለት ፍቅር በቃ ለዚህ ነው በቃ ይሄን ያህል እንኳን ገፍተሽ መጠኝ ምን እንደሆነ ማወቅ ይሄ እኮ በጣም አብቅቷልም እያልኩኝ አይደለም። እኔ እዚህ ጋር ፊና አውጥቼ ከሱ ጋር ያለኝ ነገር አብቅቷል፣ ከሱ ጋር ተለያይቻለሁ አላልኩም። ካላስተካከላችሁት የእናንተን ፍቅር ታዲያ ማን ነው መጥቶ እንዲያስተካክል እየጠበቅሻለሽ? ማን ነው እየጠበቃችሁ? ማንም ሰው በመሀላችን እንዲገባ አልፈልግም። ማንም ሰው ሶስተኛ ወገን ሆኖ በእኔና እሱ ግንኙነት ላይ ውሳኔ እንዲሰጥም የፈለገ ነገር እንዲያደርግ በጣም ነው ደስ የሚለኝ። እኔ መግባት አልፈልግም ባይገርምሽ እኮ በቃ እቴ መግባት ካልፈለግሽ እኔ አስተካክለዋለሁ። እኔ አንድ ነገር እንደታላቅ ልንገርሽ ቢዚ አንድ ነገር ልንገርሽ፣ በፍቅር መካከል ክፍተት እንደመፍጠር ራሱን የቻለ ትልቅ ጸብ የለም። እውነቴን ነው የምልሽ። ክፍተት ፈጠርሽ ማለት እመኚ በቃ ሌላ ነገር እያለማመድሽ ነው ራስሽን ማለት ነው። ይሄንን ማወቅ አለብሽ። ካለሱ መኖር አልችልም እኔ እሱን ካጣው ሞታለሁ ያልሽውን ነገር በዚህ ሁኔታ ቀጥይና ትንሽ ጊዜ እንኳን ለራስሽ እስቲ ስጩ፣ ታይዋለሽ። ማርክን እየረሳሽው ትመጫለሽ። እኔ ያልኩሽ ያለሁት ከሱ ጋር መለያየት ማትፈልጊ ከሆነ ህይወትሽ እሱ ከሆነ ነገሮችን በእንደዚህ አይነት መንገድ አይደለም የምትፈቺው ነው ያልኩሽ። እኔ ምንም እኮ እዚህ ጋር እያደረኩ ያለሁት ነገር የለም። ለማወቅ አትሞክሪም? ቢያንስ እንዴት መናገር ያልፈለገ ሰው መንገድ እኮ አለ። ሴት ልጅ እኮ ብልህ ነች አይደል እንዴ? ማስገደድ ምናምን እኮ አይደለም እንዴ? ከዚህ በፊት ብዙ ነገር ገጥሟቸው አያውቅም? መንገድ እኮ አለ አይደል? እሱን ጠይቂበት። አንድ ነገር ያኔ ምን እንደሆነ ታውቂያለሽ? ሁለታችንም እንለፋለን፣ ሁለታችንም እንጥራለን። እዚህ ጋር ደግሞ አሁን ላይ ለግንኙነታችንም እኔና እሱ አንድ እንድንሆንም እየጣርኩት ያለሁት እኔ ብቻ ነኝ። ያ ደግሞ ልክ አይደለም። እሺ እሱ እንደዚህ ብለሽ ማሰብ የለብሽ። እሺ እሱ የሚያደርገው ነገር ያየሁት ነገር አለ። በእርግጥ ከእናንተ ባላቀም ግን ያየሁት ነገር አለ። ማርክ ላንቺ ብሎ እንደዛ ሲሆን አይቻለሁ። እንደዚህ ብለሽ መደምደማት ነው። አሁን ያ ፍቅሩ የት ሄደ ነው? በቃ አሁን ፍቅሬ እኮ ጠፋ አላለሽም? ደብሮታል። እኔ ቪዲዮ ላይ እንደተረዳሁት ከሆነ ማርክ በጣም ደብሮታል። ሶ ምን እንደሆነ አልደበረኝም። እኔ ምንም የተፈጠረው ነገር እየተሰማኝ አይደለም። ግዴታ ምን አውጥቼ መናገር ስላለብኝ ነው። አልገባኝም። ምን እንዳደርግ ነው? ኖ እኔ እንደሱ እያልኩኝ አይደለም። ምን ላድርጎ? እሺ ከዚህ በላይ ምን ላድርጎ? እሱ እኔን ማውራት ካልፈለገ ታውቂያለሽ አይደለ? አንቺ ነሽ እህቴ፣ እኔም ማደላው ላንቺ ነው። ታውቂያለሽ አይደል? ግን ደግሞ ልክ ያልሆነ ነገር እየመሰለኝ አይደለም። ኢቭን አንቺ እኔንም እንደ ጥፋተኛ እያየሽኝ ነው። በቃ አንቺ ነሽ ኃላፊነት መውሰድ ያለብሽ እያልሽ ነው። ኃላፊነት መውሰድ አለ። በቃ በዚህ መንገድ ነው የምትፈቺው። ማናገር አልፈልግም። በቃ እህቴ እንድትረጅኝ እፈልጋለሁ። እህቴ በቃ ይበቃል። አንቺ ምንም እየተረዳሽኝ አይደለም። ምን እንዳጠፋሽ እንኳን ሳታቂ መቅረት ስሜትሽን ጥሩ ያደርገው። እስቲ ንገሪኝ። እሱ ነገር እየሞከርኩ ነው። ምንም እንዳላጠፋ አውቃለሁ። እንደዚህ ብለሽ አትወስኝ። ስለዚህ አንቺ የማይሆን ነገር እየተናገርሽኝ ነው። በቃ በዚህ ጉዳይ ማንንም ሰው ማናገር አልፈልግም። በቃ ኮምባላ ካንቺ ጋር ማውራት አልፈልግም። ኖ እንደሱ አይደለም። ማርክ እየመጣ ነው። ካንቺ ጋር ማውራት አልፈልግም። ማርክ እየመጣ ነው። ማርክ እየመጣ ነው። ዝም በይና በስነ ስርዓት። እኔ እዚህ ጋር የመጣሁት እናንተን ለማጣላት ምናምን አይደለም። እንደዚህ ነገር አላወራም። ኮምባላ ከኔ ጋር አታውሪ። ኦኬ ከኔ ጋር አታውሪ። በእኔ እነሱ ማለም እንደዚህ እንድትገቢ አልፈልግም። ምክንያቱም እየተረዳሽ አይደለም የገባሁት። በጣም ቆያችሁ። ስንት ቀናችሁ ነው እንደዚህ አይነት ነገር ከተፈጠረ? ምንም ጥሩ ነገር ያየው አይደለም በመሀላችሁ። ፕሊስ ቤዚ ተረጂ ነው ወይ? እኔ ጨርቄን ማርሽ እንዴት ነህ? ደህና ነህ? ሰላም ነው? ታናግሪኝ? አው በነገር አትመጣም። ቤዚ አለሽ ብለህ አትመጣም። የተፈጠረውን በመሀላችሁ የተፈጠረውን ነገር ለመስማት ለማረጋገጥ እየሞከርኩኝ ነው። አንተም እንድትነግረኝ እፈልጋለሁ። ይኸውላችሁ እኔ እዚህ ጋር ያለሁት የእናንተን ችግር ለመፍታት ነው። ምን ተፈጠረ የሚለው ለማወቅ ነው እኮ። እሷ በሌለችበት ማውራት አይደለም። ዛሬ ይሄ ችግር ተፈቶ መግባት አለብን ወደ ቤት። እንደዚህ ችግር አንቺ እባክሽ፣ እኔ እኮ አንቺ መጥፎ ነገር አልመኝም። እባክሽ አውቃለሁ፣ አመሰግናለሁ፣ ግን በእንደዚህ አይነት ሁኔታ ሊሆን አይችልም። ቢያንስ ምን እንደተፈጠረ ማወቅ አትፈልጊም? እዚህ አታውቂም ማለት መናገራችንም ለአይኖራም ልሳኑን የነሰው ዘግቶታል፣ አይናገርም። ውዴ እድሉን ስጪኝ እባክሽ፣ እድሉን ስጪኝና እስቲ ላናግረው። እኔ ለሷ ምንም ማወራው ነገር የለም። ለሷ አይደለም ፕሊስ ማርክ፣ ይኸውልህ ከስሜት ውጣና ከንዴት ውስጥ ውጣና እንድታወራኝ። በቃ ዛሬ ስንት ነገር ትቼ እንደመጣው ብታውቁ ትረዱ ነበር። ነው ስለጠራሽ አመሰግናለሁ። መጣሁኝ እንጂ እሷ እንዳለች ብትነግሪኝ አልመጣም ነበር። ምክንያቱም እኔና እሷ የዘጋነው ነገር ነው። አንደኛ ለምታደርገው ነገር ሁሌም እንደ ሕፃን ነው የምታደርገው። ሁሌም ቁም ነገር ሰጥታ የሆነ ነገር ስጠይቃት ቁም ነገር ሰጥታ አትመልስልኝም። ለቁም ነገር ለማይሰጠኝ ሰው ደግሞ እንደዚህ ነው ብዬ መጠየቅም አልፈልግም። አንደኛ ህይወት ነው ያስኩት። እኔ ከሷ ጋር ረጅም ነው እያሰብኩኝ የነበረው ነገር ግን በህይወቴ እንደሱ የተጫወተብኝ ሰው የለም።
አንዴ ልንገር እኔ እንደዚህ ቆይ ቢዚ አይደለም በጣም እያበዙ ነው። አንቺ ማታቂማ እኔም አላውቅም። አንዴ ምክንያቱም እየታገስኩት ነው ያለሁት አይደለም ከመጀመሪያ ጊዜ ጀምሮ የሆነ ነገር እንዳደረኩ ሰው ፊልም እያሳየ ነው። ባታደርጊ ኖሮ እኔ ታቂኛለሽ፣ ማንነቴን በደንብ ታቂያለሽ። ነገር ካለ ማውራት ነው ገብቷል። ምን እንዳወራው ከፈለግሽ አወራዋለሁ። አይሆንልሽ እቴ አንዴ እኔ አይደለም በጣም ራስሽን እንደ ኮንፊደንስ ስታዩ ፕሊስ ምን እንደሆነ እኔ መጫወቻ አቃነኝ እንዴ? አንዴ ማርክ ዝም ትልኛል? አንዴ ፕሊስ አመሰግናለሁ። ይኸውልሽ እዚህ ጋር ያለ ነው ልንጨቃጨቅ አይደለም፣ ምን እንደተፈጠረ ለማወቅና ችግሩን ለመፍታት ነው። ይሄንን አስቡበትና እናውራ። ያኔት ምን እንደሆነ ተቀርሽ እዚህ ጋር እሱ በጣም የሆነ ነገር በራሱ የማይሆን ነገር እየሳለ ነው። ምንም የምፈራው ነገር የለም። እኔ ስዬ ምንም አይደለም። ምንም እየሳልኩ በአእምሮዬ እየሰብኩኝ ምናምን አይደለም። ምንም የምፈራው ነገር የለም። ምንም ያጠፋው ጥፋት የለም። ያለውን ነገር ያውጣ። እኔ በጸጸት ራሴን ምን አድርጌው ነው ምን ተፈጥሮ ነው እያልኩኝ ራሴን ማርክ ይኸውልህ እሷን ስድብ ምናምን ባለው መልኩ ሳይሆን በስንት ሰዓት ምን ተፈጠረ ነገር እየታገስኩት ነው ያለሁት። ይኸውልሽ እሷ በሌለችበት ላወራሽ ነበረ። ምክንያቱም ነገሮቹን አይተሽ የምትፈርጂው አንቺ ነሽ። እኔ ኮምባላ እህቴን እንድትናገራት አልፈልግም። እህቴም ደግሞ እሱ እንድታወሪ አልፈልግም። ነው እንደዚህ አትበሉ፣ ሁለታችሁም እንደዚህ አትበሉ፣ ስነ ስርዓት ያዙ። ታላቅሽ እኮ ነው አይደል እንዴ? ማደርገው ነገር አውቃለሁ። ግን ደግሞ እሱ እንድትናገሪው በእኔ ህይወት እንደዚህ ጣልቃ እንድትገባ እሺ፣ ጥፋቷን ለመሸፈን እንደዚህ ጥፋቴን ፊት ለፊት ለኔ መናገር ትችላለህ። ገብቶሃል? ምንም መደባበቅ የማይሆን ድራማ መስራትም አይጠበቅብህም። የማይሆን ነገር ውስጥ እየገባክ እንዲያደርገሽኛል ህይወቴ ላይ የተጫወትኩበትን ነገር አሳየኝ። ለህይወት እኔ እናንተን ለማጣላት እኮ አይደለም የምመጣሁት። እናንተ ለመስራት አትይዙ። በዚህ ምንም ለነገሮች ቁም ነገር እየሰጠቻቸው ያሉ ነው፣ ቫልዩም እየሰጠቻቸው ያሉ ነው። ለዛ ነው 10 ቀን ሙሉ አንድ ቀን አላወራችኝም። አንድ ቀን ነበርኩኝ ብያለሁ። አለቀ። ጸበል ገብቼ ስትሄድ አልተስማማችሁ? እሷ አታውቅም። በምንም ታምር ምንም አውቀው ነገር የለም። በዛ መሀል ግን የተፈጠሩት ነገሮች ተፈጠሩ። ከ3 ቀን 4 ቀን 5 ቀን 6 ቀን ጠብቄያለሁ። ስልክ ደውያለሁ። ብዙ ነገሮች አድርጌያለሁ። በዛ መሀል ምንም የተፈጠረ ነገር ማሳወቅ ያለብኝ ነገር አለ፣ ማሳወቅ የሌለብኝ ነገር አለ። ለምሳሌ የት እንደሄድሽ መናገር የለብኝ ነገር እኔ የድራማ ፍቅረኛሽ ነኝ ወይስ እንዴት ነው ነገሩ? እኔ ቀመጠሽ ነኝ እንዴ? ፕሊስ ማርክ ፕሊስ አይደለም ያስረጅኝ። እኔ በእኔ ህይወት አንድ ሰው መጥቶ የኛን ህይወት ረብሾት የሚያቅሰው የለም። ገብቷል? ሁሌ ባንተ የተነሳ ነው ህይወት የሚበጠበጥ እኮ ያንቺ ህይወት ደግሞ ከዚህ በፊት ይኸውልሽ፣ እሺ ይውጣ ካልሽ ይኸውልሽ፣ እውነቱ ሁሉንም ሰው እንዲያውቀው ከፈለግሽ አንደኛ ነገር ከዚህ በፊት ጓደኛ አለሽ የለሽም ብዬ ጠይቄሻለሁ አይደል? ምን ብለሽኛል? የመለስኩልህ መልስ ታውቃለህ አይደል? እዚህ ጋር ነገርን መሸፋፈን ምን ነገር አይደለም። ይሄንን ብቻ በይኝ። የለኝም ኖሮኝም አያውቅም ብለሽኛል አለሽ። በቃ አመሰግናለሁ። ይሄንን ነገር ብቻ ነው ካንቺ የሚፈልገው። ሌላ ነገር እንድታወሪ፣ ሌላ ነገር እንድታመጭብኝ ነው አልፈልግም። ይሄንን የጠየቁበት ምክንያት ለራስሽ ለብቻሽ አግኝቼሽ ማስረዳበትም መንገድ አሳይሻለሁ። በቃ ልንገርህ፣ በጣም አስመሳይ እየሰለቸኝ ነው። እንኳን ሰለቸውሽ፣ ነገር አለ። እንኳን ሰለቸውሽ፣ እንኳን አስጠላውሽ፣ እንኳንም አስጠላውሽ። ግን እኔን ሁሌ ነገር አለ እንደ ጥፋተኛ መስማት የለብህም። ፍቅራችሁ ይኸውልህ አይደለም ሁሌ እኔ እንደ ጥፋተኛ ታየኝና ነገሩን እያባባሰች ያለችው ራሷ ናት። እኔ ይኸውልሽ አንደኛ ጨርሻለሁ፣ ከሷ ጋር ያለኝን ነገር ጨርሻለሁ። ይሄ ነገር መሆን የለበትም ስላልሽኝ ነው ዛሬ ባለችበት ብናወራ ደስ ይለኛል። ባለ ጉዳይ ነው ታላቅ ማርክ ፕሊስ ይኸውላችሁ ሶስት ሀሳቡ እኔ እንዳብድ ነው መሰለኝ። ኖ ቤዚ ዝም በይ አንቺ። ማርክ ዝም ብሎ እንደማያወራ ታውቂያለሽ። ከመሬት ተነስቶ እንደዚህ ሊያወራ ይችላል ብዬ አልገምትም። ገብቶሻል አይደል እህቴ? እዚህ ጋር ማለት ነው ያጠፋሁትን ነገር ሳላቅ እኔ ራሴ እንደ ጥፋተኛ ማየት ሰልችቶኛል። እንስማ አይደል? እየሰማን አይደል እኮ የራሱን ህይወት ወሰነ። እኔም ከሱ ጋር ያለኝ ነገር አብቅቷል። ከሱ ጋር ተለያይቻለሁ ብዬ እባክሽ መቀጠል አያቅተኝም። እኔም የራሴ ህይወት አረ በእግዚአብሔር እናንተም ልዩ ናችሁ አይደለም? እኔም ህይወት አለኝ። ቀጥለሽ ካለሽ ቢያንስ አታዳምጪኝም አንቺ። እስቲ ስሚኝ ዝም በይ። አይ ኖ ታግሼ ምንም ነገር ለፍቅር ሲል ኦኬ ዝም ብዬ ስለቻልኩ አይደል እንዴ? ለየትኛው ፍቅር ነው? ፍቅርን እንዴት እንደሰጠው እኔ አልገባኝም። ለየትኛው ቆይ ሪዝንህን አስረዳኝ እኮ ነው እያልኩ ያለሁት። ፕሊስ አንቺ ደግሞ ዝም በይ እባክሽ። ቤዛ እኔ ጭቅጭቅ ለመፍጠር አይደለም መምጣቱ እሱ ማግኘቱ ላሰጥኛል። ማርያም እያስጠላኝ ነው ነገር። ይሄ ከኔ በፊት ከአንድ አመት በፊት ስታወራው
በቃ ብዙ ነገር ይኸውልሽ መጀመሪያ ቆይ ይሄ ነገር እንትን ሊሆን ይችላል ምንም ፎቶሾፕ ኤዲቲንግ ምናምን አሁን ላይ ታውቃለህ ብዙ አይነት ነገር መጥቷል አይደል ቮይሱስም ሁሉንም ነገር ላሰማሽ እችላለሁ ሁሉንም ነገር ላስደምጥሽ እችላለሁ ሁሉንም ነገር ላሳይሽ ይሄንን ነገር ግን ከዚህ በፊት ጠይቄያት እኔ ፍቅረኛም ኖሮኛ ያቀም ጓደኛም ኖሮኛ ያቀም ህይወት ይላትም እኔም እስከማውቀው ይሄ ነገር ተረጋጋ ይሄንን እውነት ደግሞ ክፉ ሰው እንደዚህ ሊያደርግ ይችላል መጀመሪያ ማርክ ተረጋጋ ምንድነው ቤዚ ማለት ያየሁት ነገር አንቺ የምታውቂው ነገር አለ እኔ እንድጠይቂያት አይደለም ባይዚ ይሄ ነገር ማርክን ያቃታል ችግር የለም እኔ ጠይቂያት ችግር የለውም ምንም አዲስ አልሆነብሽም ቤዚ ምንም አዲስ አልሆነብሽም አላየሽውም ምንም አዲስ አልሆነብሽም እየቀባጠረ ማለት እሱ በሚለፈልፈው ነገር እኔ ምንም ሊሰማ ለምን ለማየት እንኳን አልጓጓሽም ምንድን እንደተፈጠረ ነገር የለም ትክክለኛ የሆነ ነገር ቢሆን ምናምን እላለሁ እንደዚህ ለምን ታስመስዩ ለምንድን ነው እንደዚህ የምታስመስዩ ከኔ ጋር እያረክሽ የነበረው ለምንድን ነው እንደዚህ እባክህ ተረጋጋ ለምንም አልቀረም ለሁሉም በየሄድሽበት ለሁሉም ቃል ትገቢያለሽ ነው እንዴ ስራት ያዙ እንጂ ምን ይያልከው ማለት እኔ እዚህ ጋር ስታየኝ እንደምን አስበሽኝ ነው ክፉ ቃላት ተናገር በጣም በራሴ እንድጸጸት አድርገሽኛል ይኸውልሽ በጣም በራሴ እንዳፈቅርሽ አድርገሽኝ አሳማኙ በኋላ ደግሞ እንድርቅሽ አድርገሽኛል በእናትህ ስለተደረገው ነገር እዚህ ድረስ መጣ ይኸውልህ ያለ መፍትሄ አንሄድም እባክህ ይኸውልሽ መፍትሄ የሌለው ነገር መፍትሄ የለው አንደኛ የድብብቆሽ ጨዋታ አይደለም ያዝነው ህይወትን ያዝነው እሷን አናግራታለሁ ግን ፕሊስ የጨዋታ እንደዚህ አይነት ጨዋታ እኔ ላይም እንድትጫወትብኝ አልፈልግም በህይወቴ ደግሞ እንደዚህ እንደተጫወተች ይጫወትብሻለሽ ኬት ነው ይሄን ነገር ያመጣው አሳይሻለሁ እኔ አንቺ እኔ ላይ እንደዚህ ሙድ እንዳያሽ እንደዚህ እንደቀለድሽብኝ እንደዚህ እንዳጃጃልሽኝ ሰራልሻለሁ ምንድነው የተፈጠረው ምንድነው አልገባኝም ምንድነው እኔ እኮ ለዚህ አይደለም የመጣሁት ምንድነው ያሳየኝ ነገር ምንድነው ያየሁት እኔ ምን አውቃለሁ እህቴ ማለት ምንድነው ያየሽው ምን ተፈጥሮ ነው እሺ ምንድነው እኔ በቃ ግራ እየገባኝ ነው ያለው እኔ ምን ባላጠፋት ነግረሽኝ እንኳን ስለማታውቂው ሰው ላይኔ እንኳን አይቼ እኮ አንቺ ጋር ማላውቀው ሰው ፎቶ ነው ካንቺ ጋር ያየው እሺ ፎቶ እኔ ጓደኛዬ የለኝም እሺ ፎቶ ምን ሳደርግ ምን አይነት ነገር ነው አላውቅም ምን ማለት ነው ለምንድን ነው ያንን ይዞ እሱ እንደዛ የተናደደው ለምንድን ነው በጣም የተናደደው እኔ እዚህ ጋር እኔን ታሚኛለሽ አይደለ እኔ ምንም ያደረኩት ነገር የለም እኔ ልሽ ጥፋቱም እኮ የሰው ልጅ ያጠፋል አንዳንዴ አይደል እንዴ ፈርታሽ ያልነገርሽኝ ነገር እኔ ለኔ ንገሪኝ ነው ሁሉ ነገር እኔ እሱም በማይሆን ነገር ራሱን አይምሮን እያጨናነቀን ያለው በቃ እኔ ፎቶ የሚለው ነገር ኮን እኔ በእንደዚህ አይነት ሁኔታ እሱን አንረዳው ታዲያ ቢያንስ አይደለም እኔ በእንደዚህ አይነት ሁኔታ እሱን አለቀው ገብሻል አይደል አለቆም ስልሽ እሱ አሳይሻለሁ ምናምን ነገር አለ አይደለ እኔ ግን እንዲህ ጥፋተኛ እንዲያደርገኝ አልፈልግም ኢቭን እሱ ያየው ነገር ማየት ፈልጋለሁ ያያገረው ነገር ሁሉ በንዴት ውስጥ ነው እኔ እኮ እህትሽ ነኝ እኔ ነበርኩ ማለቀው አይገርምሽ እንዴ ሰው ቢሆንስ እኔ ምን አውቃለሁ በቃ ከማን ጋር መጣኝ እኔ ምን አውቃለሁ እሺ ማን ይሁን ምን አድርግ ይሁን እኔ ምን አውቃለሁ እኔ ካልነገረኝ በምን እንዳውቅ ነው ልክ ነሽ ግን ይኸውልሽ እሱንም መረዳት አለብን ይመስለኛል እዚህ ጋር ቤዝ እቴ በቃ እኔ ምንም የምረዳው ነገር የለም እኔ በራሴ ጉዳይ እነ ነገር አጣራዋል እኔ በራሴ ጉዳይ ሁሉ ነገር አወጣው በምን ታውጪቻለሽ ቤዚ አንቺ እየነገርኩሽ አይደል እንዴ